ንጉስ ታዋቂ ኢትዮፒካ ሊንክ በጣም ጥሩ ሰው ለማጋባት ሽምግልና የተላኩ አንድ ታዋቂ ሰው ውሻ ተለቀቀባቸው። ውሻ የተለቀቀባቸው ማናቸው? ውሻውስ በሽማግሌዎች ላይ ምን ጉዳት አደረሰ? በጣም አሪፍ ተስፊኒ። ኢትዮጵያን ካሉን ባህሎች መካከል አንዱ ሰዎች ትዳር ሊይዙ ሲሉ ወደ ባለቤቶቻቸው ቤተሰብ ዘንድ ሽማግሌ መላክ ነው። ወደ ሙሽሪት ብዙ ጊዜ የተለመደው ወደ ሴት ሙሽሪት ቤተሰብ ሽማግሌ ይላካል። ለዚህ ስነ ስርዓት ደግሞ ከ250 ጊዜ በላይ ዋና ሽማግሌ ሆነው እንዲሄዱ ሙሽሮች የመረጧቸው ታዋቂ ኢትዮጵያውያን አሉ። ኢትዮጵያውያንን ወቅቱ የሰርግ እንደመሆኑ መጠን ኢትዮፒካ ሊንክ አነጋግሯቸዋል። 3 አዝናኝ ገጠመኛቸውን ይዘን ተመልሰናል። ለእናንተ ለአድማጮች ለማካፈልም ወደናል። ከ250 በላይ ጊዜ ሽማግሌ ሆነው የተመረጡትና የተላኩት አንጋፋው የማስታወቂያ ባለሙያ አቶ ውብሸት ወርቅ አለማው ናቸው። አቶ ውብሸት ወርቅ አለማው 250 ጊዜ ሽማግሌ ሆነው ሲሄዱ 36 ጊዜ ደግሞ ዋና ሚዜ ሆነዋል። እናም በዚህ መሀል ምን አይነት ገጠመኞች አሉት? ሽምግልና ሂደት ሄደውስ እምቢ የተባሉት አሉ ስንል የተለያዩ መጫወቶችን ወሬዎችን አድርገናል። ከእነዚህ መካከል ለአድማጮች ይመጥናሉ ያዝናናሉ ላልናቸውን መርጠናል። በአንድ ወቅት ይላሉ አቶ ውብሸት ወርቅ አለማው፣ በአንድ ወቅት አንድ ኮሎኔል ቤት ሽማግሌ እንዲሆን ተላኩኝ። እኒያም ወደዛ ያመራሉ። የእኚህ ኮሎኔል የቀድሞ ስርዓት ኮሎኔል ሲሆኑ በዛ ጊዜ በኮሎኔሎችን ከሩቅም ከቅርበትም እጅ የሚነሳበት ወቅት ነው እና ብትታይም ባትታይም እጅ ትነሳለህ። ከታየህ ጥሩ ነው፣ ካልታየህ ግን ያው በዛ መሰረት ኮሎኔል መሆናቸው ሲነገረኝ ከወትሮ በተለየ መልኩ ተዘጋጅቼና ተጠንቅቄ ዋና ሽማግሌ እንደመሆኔ መጠን አብረውኝ የሚሄዱትን ማስጠንቅቄ ወደ ኮሎኔሉ ቤት ተጓዝኩ ይላሉ አቶ ውብሸት ታሪኩን እያስታወሱ ሲነግሩን። እናም እዛ ከደረሰን በኋላ በኢትዮጵያ ወግ ባህል መሰረት ገብተን ጥያቄያችንን ማቅረብ ጀመርን። ጥያቄያችንን አቅርበን ቤተሰቡን አሞግሰን ልጃችሁን ለልጃችን እንድትሰጡን፣ አባት እንድትሆኑን፣ አባት እንድንሆናችሁ የሚለውን የሽምግልና አጠያየቅ ዘዴ ተከትለን እየሄድን እንዳለ የልጅ አባት የልጅ እናት እሽታቸውን ፊታቸው ላይ ደስታቸውን እየተመለከትን ካልጠበቅነው ወገን ግን አንድ ድንገተኛ ጥያቄ መጣብን ይላሉ አቶ ውብሸት ወርቅ አለማው። የመጣባቸው ጥያቄ ደግሞ በሙሽሪት እናት እህት ዘንድ የመጣ ጥያቄ ነው። አክስት ማለት ነው። በአክስት በኩል የመጣው ጥያቄ አሁን የነገራችሁን ነገርስ ጥሩ ነው እንዳለ ሆነ ሰምተናል፣ ተቀብለናል። አረ ለመሆኑ ሙሽራው ግን ዲቃላ ወልዶ ቢሆንስ እሱን መልሱልን፣ ይህንን ጉዳይ ማወቅ እንፈልጋለን ሲሉ ያልጠበቅነውን ጥያቄ ጠየቁን ይላሉ። መሪ ሽማግሌ አቶ ውብሸትም ምላሽ መስጠት ጀመሩ። ምን ነው ሜቴ ሲሉ ነው ምላሽ መስጠት የጀመሩት። ምን ነው ሜቴ ይሄ ይጠየቃል እንደው አሁን በዚህ ሰዓት በዚህ ጊዜ ይሄ የሚጠየቅ ጥያቄ ነው። አንደኛ እኛ ይሄንን አናውቅም፣ አዋላጅም አይደለንም፣ ክሊኒክም የለንም፣ ሆስፒታልም የለንም፣ ማዋለጃ የለንም፣ ወንድ ደግሞ አርግዞ ሆዱ ላይ አያሳውቅም ሲሉ ምላሻቸውን መስጠት ይቀጥላሉ። አክስት ግን ጥያቄያቸውን አላቆሙ። እንዴ ማወቅ እንፈልጋለን መልሱልን ሲሉ ይሞግታሉ። የዚህን ጊዜ አቶ ውብሸትም ቱግ ብለው ማወቅ ያለባችሁ ወንድ መሆኑን ነው፣ ታይቷል፣ ተሞክሯል ማለት ነው፣ ዘር ያበዛል ማለት ነው፣ አሊያ ዳንጉላ ይዘን አልመጣን፣ ምንድን ነው ይሄን ያህል እንደዚህ የምትወጥሩን ይሉና ከሙሽራው ከሙሽሪት አክስት ጋር ቅልጥ ያለ ጠብ ይፈጠራል። የቃላት ስንዘራው ወደ ገላጋይ ይገባል፣ ግብግብ ወደ መያያዝ። የዚህን ጊዜ ሽምግልና ይፈርሳል። አቶ ውብሸት ሌሎች ሽማግሌዎቻቸውን አስከትለው ተነሱ ንውጡ እንሄዳለን ይባላል። ይቅርብን። የሙሽሪት ወላጅ እናትና አባት ድንጋጤ ይፈጠራል። እኛ ያከበሯቸው ትልቅ ያደረጓቸው ኮሎኔልን ይረሳሉ። ከዛ የዚህን ጊዜ በፍጹም ሌላ ኮሎኔል መጥቶባቸዋል። በፍጹም አይሆንም ይሉና ኮሎኔሉ መሀል ይገባሉ። እናንተማ አትሄዱም፣ እሷ ትወጣታለች ትሄዳታለች እንጂ ብለው አክስትን ከሽምግልናው ዘንድ አስወጥተው እንዲሄዱ ያደርጋሉ ማለት ነው። ሌላ ሁለተኛ ገጠማኛቸው ምን መሰለን? እሺ
አንድ ታዋቂ የፊልም ሰሪና አርቲስት እባክዎት ጋሹ ውብሸት ሽማግሌ ይሁኑኝ ይሉና ይጠይቃቸዋል። እሳቸውም እምቢ አይሉም። እሺ ይሉና ሽማግሌ ለመሆን ይሰናዳሉ። ሌሎች ሽማግሌዎችን አስከትለው ይመረጥና ወደ ሙሽሪት ቤት ጉዞ ይጀመራል። የሙሽሪት ቤት አዲስ አበባ አልነበረም፣ ደብረ ዘይት ነው። ወደ ደብረ ዘይት ጉዞ ይሆናል። ሙሽራው አብሯቸው አለ። ቤቱን ያሳያቸውና ደብረ ዘይት ከደረሱ በኋላ በሉ ይሄኛው ቤት ነው ግቡ፣ ነገሮች ሁሉ ተሰናድተዋል ሲል ይገልጽላቸዋል። ቤቱን በርቀት አሳይቷቸው እሱ ይመለሳል። አቶ ውብሸት ሌሎች ሽማግሌዎቻቸውን አስከትለው ወደ ተባለው ቤት ይገባሉ። እዛ ሲገቡ ቤቱ ጭር ብሏል። አንድ ሰው በሩን አንኳኩቶ ከከፈቱ በኋላ ይወጣሉ። ምንድን ነው እነማን ናችሁ ሲሉ አፍጥጠው አጉረጥርጠው ጥያቄ ያቀርባሉ። አይ እኛ ነከሌ ነን፣ እዚህ ተከበረ ቤት የመጣ ነው፣ ልጃችሁን ለልጃችን በወግ ማዕረግ መሰረት እንድትሰጡን ነው ይላሉ። የልጅት አባት በጣም ይደነግጡና ጉድ ብለው አናታቸውን ይዛሉ። እቺን አንድ ፍሬ ልጅን ገና ትምህርቷን ያልጨረሰች በመማር ላይ ያለች እንዴት ምን ሲደረግ ነው? ይሄ ነው የሀገር ባህል የሀገር ወግ ብለው ምላሽ ይጀምራሉ። እናም በፍጥነት ወደ ቤት ገብተው ሌላ ሰው ይጠሩና ጉዴን ስማ ጉዱንና ስማ ሲሉ ለዛኛው ቤተሰብ ሽማግሌ ሆነው የመጡትን የነጋሹ ውብሸትን ሀሳብ ያካፍላሉ። እቺ ትምህርቷን ያልጨረሰች አንድ ፍሬ ልጃችንን ዳሩልን ነው የሚሉት። ትሰማለህ ጉድ ትሰማለህ ሲሉ ይመልሳሉ። ጋሹ ውብሸት የሚመሩት የሽማግሌ ቡድን ከፍተኛ ድንጋጤ ላይ ይወድቃል። ጋሹ ውብሸት ነገሩን ለማብረድ አቶ ከሌ እኔ እኮ አውቆታለሁ እዚህ የተባበሩት መንግስታት ሲሉ ጨዋታ ለማከር ይሞክራሉ። ዝም በሉ እኔን አያውቁኝም፣ አቶ ውብሸት ስነ ስርዓት ያዙ ሲሉ የሙሽሪት አባት አቶ ውብሸትን ያስደነግጣሉ። ለማንኛውም እስቲ ቆይ እንማከርበት እናስብበት እዛው ሁኑ ሲሉ ከበር ሳይገቡም ውጭ ላይ እንዲቆሙ ያደርጓቸዋል። የዚህን ጊዜ አቶ ውብሸት ከሚመሯቸው ሽማግሌዎች ጋር ጉድ አረገን፣ ተዋረድን፣ እንደ ዛሬ ተዋርደን አናቀም ብለው ፊታቸው በላብ ችፍፍ ብሎ ማውራት ይጀምራሉ። ከ10 ደቂቃ በኋላ እስቲ ግቡ ግድ የለም ብለው ወደ ቤት እንዲገቡ ይደረጋል። አቶ ውብሸት አሁንም ነገሩን ለማብረድ እንዴት ነው በኢትዮጵያ ወግ ባህል መሰረት ብለው ንግግራቸውን ያወራሉ። እንደ መጀመሪያው እንዲያቋርጡ አላደረጓቸውም የሙሽሪት አባት። ልክ ከጨረሱ በኋላ የሙሽሪት አባት እናንተም ብቻ ድራማ እንድትሰሩ የፈቀደላችሁ ማን ነው? እኛም ድራማ መስራት አለብን ብለው ድራማ መሆኑን ይገልጿላቸውና ሙሽራውን ጭምር ና ማነህ ከሌ ናውጣ በሉ ጋብዟቸው ብለው ፌሽታና አይ ሙሽራውም በአጋጣሚ ለነሱ ቤት ሊያሳይ ሄዶ በጓሮ ገብቶ የዚህ ድራማ ተካፋይ ሆኗል። ወራሱ ነው እንደዚህ ያደረጋቸው ጉድ ያደረጋቸው። እሺ እና በአንድ ወቅት ደግሞ ይላሉ አቶ ውብሸት የመጨረሻ ገጠመኛቸውን ሲያካፍሉ አንድ ምኖርበት አካባቢ ያለ ልጅ የአንድ ፊት አውራሪ ልጅ ያፈቅራል። እናም በፍቅሯ ያብድና ሽማግሌ ወደ እርሷ ቤት ለመላክ ይፈልጋል። እናም እኚህን ፊት አውራሪ ማን ያውቃቸዋል፣ ማን ይቀርባቸዋል፣ ማንስ ጥሩ ነው ሲል ፊት አውራሪው ከኔ ጋር እንደሚተዋወቁ እንደሚግባቡ ቤተክርስቲያንም አብረን እንደምንቆም ይረዳና እኔን ሽማግሌ ሁኑኝ ይለኛል። ሌሎች ሰዎችም መርጣ አስከትልና በተባለው ቀን ለሽምግልና እኚህ ፊት አውራሪ ቤት ሄድን ይላሉ አቶ ውብሸት ሁኔታውን ሲገልጹ። ፊት አውራሪ ቤት ከደረሱ በኋላ ግን በር አንኳኩተው ዘበኛ አስከፍተው ወደ ውስጥ መዝለቅ ይጀምራሉ። ፊት አውራሪው በተለያየ ጊዜ ሽማግሌ ይላክባቸው ስለነበረ ልጃቸውን ደግሞ ለሌላ ሰው ሊድሩ ስለተዘጋጁ ለእኛ የሚድሩ ሰው ደግሞ የሚመጡትን ሽማግሌ ያውቁ ስለነበር አሁንም እንደለመዱት በየሳምንቱ ሽማግሌ የሚላክባቸው ፊት አውራሪ ናቸው። ለካ ልጃቸው የተከበረች ጨዋና ቆንጆ ስለሆነች ይላሉ ጋሹ ውብሸት ሁኔታውን ሲገልጹ። 2 ጥበቃ ኖሯቸው አንደኛውን ጥበቃ በል ውሻ ፍታ ይሉና 2 ትልልቅ ውሻ ያስፈታሉ። ውሾቹ እየዘለሉ ጋሹ ውብሸትን ጨምሮ ሌሎች 4 ሽማግሌዎች ላይ መውጣትና ማባረር ይጀምራሉ። ውሾቹ እነሱን ለማባረር ጋሹ ውብሸት ደግሞ በመደንገጥ ጩኸት ይፈጠራል። አንዱ ባንዱ ላይ ከዛ በውሻ የተነከሰ አቧራ ላይ ወደቀም ሆነው እዛ መኪናቸው ውስጥ ይገባሉ። አቧራቸውን አራግፈው እግሬ አውጭኝ ብለው ይሄዳሉ። ከዛ ሽምግልናው ይፈርሳል። ከስንት ጊዜ በኋላ በዛው ቤተ ክርስቲያን ውስጥ እኚህን ፊት አውራሪ ያገኟቸዋል። ምን ነው እንዴት ጉድ ያረጉናል፣ እንዴት ውሻ ይለቁብናል ሲሉ ይጠይቋቸዋል።
እኔ ልጄን ለተከበረ ሰው ልድር ተነጋግሬ የእነሱን ሽምግልና መምጣት እጠብቃለሁ። ለካ የዛን ቀን ልጅቷ ሽማግሌ ሊላክ ኖሮ የምትወደው ልጅ በጎን ቀድመ ላክ ማለቷ ነበረ። አባት በእናት በኩል ይሄን ጭምጭምታ ሰምተው ስለነበር ያን ዘዴ ያስበው ነው የተዘጋጁት። ይሄን ስለሆነ ነው በውሻ ያስባረርኩህ በልዚህ ቤተክርስቲያን ያለ ነው ብለው ይቅር እንደተባባሉ ገልጸውልናል። እነዚህ 3 አዝናኝ ገጠመኞች ወቅቱ የሰርግ ስለሆኑ ያዝናናሉ ብለን የመረጥናቸው ናቸው። ያቶ ውብሸት ወርቅ አለማው አዝናንቶሃል? በጣም ሶስተኛው አሪፍ ነው። በጣም ጥሩ ጊዜ